ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የዕለተ አርብ የሐምሌ 10 2018 ዓ.ም ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና መንግስት አዳዲስ የታክስ ማሻሻያዎችን ተግባራዊ ለማድረግ እያቀደ መሆኑን የዓለም አቀፉ የገንዘብ ተቋም IMF ይፋ ያደረገው ሪፖርት ያሳያል። አዲስ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በአንድ መስኮት አገልግሎት እንዲያገኙ ፈቃድ ተሰጠ። ወደ ውጪ ስናልፍ የአሜሪካ ሚሳኤሎች በደቡባዊቷ የኢራን የወደብ ከተማ ባንደር አባስ ላይ ከባድ ጥቃት ፈጸሙ። ወደ ቀዳሚ ዜናችን እንለፍ። የኢትዮጵያ መንግስት አዳዲስ ቀረጥ ሊጥል መሆኑ ተገለጸ። በመጪው 2019 በጀት ዓመት መንግስት አዳዲስ የታክስ ማሻሻያዎችን ተግባራዊ ለማድረግ እያቀደ መሆኑን የዓለም አቀፉ የገንዘብ ተቋም IMF ይፋ ያደረገው ሪፖርት አሳይቷል። በቅርቡ በነዳጅ፣ በሪል ስቴት፣ በአልኮሆልና በትንባሆ እንዲሁም በኢንቨስትመንት ታክስ ነፃ መብቶች ላይ አዳዲስ ቀረጦች ሊጣሉ እንደሆነ ተገልጿል። ዓለም አቀፍ የገንዘብ ድርጅት እንደገለጸው የኢትዮጵያ መንግስት $5 ቢሊዮን አዲስ የውጭ ብድር ለማግኘት ሲል እነዚህን ሰፊ የታክስ ማሻሻያዎች ተግባራዊ ለማድረግ ወስኗል። ይህ የሆነው የብድሩ ቅድመ ሁኔታ የሀገሪቱን የውስጥ ገቢ በከፍተኛ ሁኔታ ማሳደግ ስለሚጠይቅ እንደሆነም አብራርቷል። በዚህ መሰረት የነዳጅ ድጎማው ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን የሚደረግ ሲሆን በሪል ስቴት፣ በመኪና ባለቤትነትና በተለያዩ ምርቶች ላይ አዳዲስ ቀረጦች የሚጣሉ ይሆናል ተብሏል። እነዚህ ማሻሻያዎች በቀጥታ በነዋሪዎችና በንግዱ ማህበረሰብ ላይ ተጽዕኖ ይኖራቸዋል ተብሏል። የተሽከርካሪ ባለቤትነት ታክስ መንግስት ከተሽከርካሪ ባለቤቶች ላይ አዲስ ታክስ ለመሰብሰብ እቅድ አውጥቷል። ይህ ታክስ የሀገሪቱን ጠቅላላ የአገር ውስጥ ምርት 0.2 በመቶ ያህል ገቢ ያስገኛል ተብሎ ይጠበቃል። የትኛው ግብር በፌደራልና በየትኛው በክልል መንግስታት እንደሚሰበሰብ ውሳኔው እስከ ታህሳስ 2019 ዓ.ም ድረስ ለፌዴሬሽን ምክር ቤት እንደሚቀርብ ተጠቁሟል። የሪል ስቴትና የንብረት ታክስ ከሪል ስቴትና ንብረት ታክስ የሀገሪቱን GDP 0.3 በመቶ የሚሆን ገቢ ለመሰብሰብ ታቅዷል። ለዚህም በትላልቅ ከተሞች የንብረት ዋጋ ትመናና የምዝገባ ሰነድ ዝግጅት በአሁኑ ወቅት እየተከናወነ ይገኛል። የትንባሆና የአልኮል ታክስ ከላይ ከተጠቀሱት በተጨማሪ በሌሎች የዓለም ሀገራት እንደተለመደው ሁሉ በትንባሆና በአልኮል ምርቶች ላይ የተሻሻለ የግብር ተመን እንደሚጣልም በሪፖርቱ ተመላክቷል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከውጭ ንግድ ገቢ ከ$260 ሚሊዮን በላይ መገኘቱ ተገለጸ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው ልዩ ኢኮኖሚ ዞኖችና የኢንዱስትሪ ፓርኮች ውስጥ በሚንቀሳቀሱ ባለሀብቶች ተመርተው ወደ ውጭ ሀገራት ከተላኩ ምርቶች በ2018 በጀት ዓመት $266.9 ሚሊዮን የአሜሪካ ዶላር ገቢ መገኘቱን አስታውቋል። የኮርፖሬሽኑ ዋና ስራ አስፈጻሚ ፍስሐ ይታገሱ እንደገለጹት በበጀት ዓመቱ የተገኘው የውጭ ምንዛሬ ገቢ ተቋሙ ከተቋቋመ ወዲህ የተመዘገበው ከፍተኛው መሆኑን ገልጸዋል። ኮርፖሬሽኑ የ2018 በጀት ዓመት የእቅድ አፈጻጸሙን በሐዋሳ ከተማ በመገምገም ላይ ይገኛል። በመሆኑም ኮርፖሬሽኑ በ2018 በጀት ዓመት $266.9 ሚሊዮን መገኘቱን ስራ አስፈጻሚው አስታውቀዋል። አዲስ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በአንድ መስኮት አገልግሎት እንዲያገኙ ፍቃድ ተሰጠ። የኢትዮጵያ ብሔራዊ ባንክ አዲስ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በኢትዮጵያ ጉምሩክ ኮሚሽን የአንድ መስኮት አገልግሎት በኩል እንዲያገኙ ፍቃድ ሰጥቷል። ባንኩ ከኢትዮጵያ ጉምሩክ ኮሚሽን ጋር በመተባበር አዲስ ፍቃድ ላወጡ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥር አሰጣጥን የሚያቀል አዲስ የዲጂታል አገልግሎት አስታውቋል። አገልግሎቱ የባንኩ የሂሳብ ቁጥሮች በጉምሩክ ኮሚሽን እንደ መስኮት አገልግሎት በኩል ያለምንም ውጣ ውረድ እንዲሰጥ በማስቻል አስተዳደራዊ ሂደቶችን የሚቀንስና ፈጣን የንግድ አሰራርን የሚደግፍ መሆኑ ተመላክቷል። አዲሱ አገልግሎት የሚመለከተው ለመጀመሪያ ጊዜ የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር ለሚያወጡና አዲስ ፈቃድ ላገኙ አስመጪዎችና ላኪዎች ብቻ መሆኑም ነው የተገለጸው። ቀደም ሲል የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር ያላቸው የንግድ ተቋማት ለሁሉም የገቢና የወጪ ንግድ ግብይታቸው ይጠቀሙበት በነበረው ነባር ቁጥር መጠቀም እንደሚችሉ ባንኩ ገልጿል። የአሰራር የኢትዮጵያ ብሔራዊ ባንክ ከገቢና ወጪ ንግድ ጋር የተያያዙ አገልግሎቶችን ለማዘመን የንግድ አሰራር ምቹ ለማድረግ እንዲሁም የዲጂታል የሕዝብ አገልግሎት አሰጣጥን ለማጠናከር እያከናወነ ያለው ጥረት አካል መሆኑንም አመላክቷል። ከ440 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር መዋላቸው ተገለጸ። የጉምሩክ ኮሚሽን ከሐምሌ 1 እስከ ሐምሌ 8 ቀን 2018 ዓ.ም ባደረገው ክትትል 429.7 ሚሊዮን ብር የገቢ የኮንትሮባንድ እቃዎችና
11.2 ሚሊዮን ብር የወጭ በድምሩ 440.9 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች ተይዘዋል ብሏል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቆች፣ ቡና፣ ኤሌክትሮኒክስ፣ የግንባታ እቃዎች፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናትና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የወጭ ኮንትሮባንድ በመቆጣጠር አዲስ አበባ ኤርፖርት፣ ጅግጅጋና አዋሽ ጉምሩክ ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸው 118 ሚሊዮን፣ 111 ሚሊዮን እና 82 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎችን መያዝ ችለዋል። የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 28 ተጠርጣሪዎችና 15 ተሽከርካሪዎች በቁጥጥር ስር ውለዋል። ቻይና አሜሪካን በመብለጥ የኢትዮጵያ ቡና ሶስተኛዋ ግዙፍ ገዥ መሆኗን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። በተጠናቀቀው የ2018 ዓመት በጀት ዓመት ኢትዮጵያ 47836 ቶን ቡና ወደ ቻይና በመላክ 347 ሚሊዮን የአሜሪካ ዶላር ገቢ አግኝታለች ተብሏል። ይህም በቀደመው በጀት ዓመት ወደ እስያዊቷ ሀገር ከተላከው 34284 ቶን ቡናና ከተገኘ 219 ሚሊዮን ዶላር ገቢ ጋር ሲነጻጸር ከፍተኛ ጭማሪ አሳይቷል። ሳውዲ አረቢያና ጀርመን በ2018 ዓመተ ምህረት ቀዳሚና ሁለተኛ የኢትዮጵያ ቡና መዳረሻዎች ናቸው። ሀገሪቱ በሚቀጥሉት 2 ዓመት ውስጥ ትልቋ የኢትዮጵያ ቡና ገዥ ትሆናለች ብለን ተስፋ እናደርጋለን ሲሉ የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ሻፊ ኡመር ተናግረዋል። እንደ ምክትል ዋና ዳይሬክተሩ ገለጻ የእድገቱ ምክንያቶች ተፈጥሯዊ ወይንም ኦርጋኒክ የቡና የተሻሻሉ የመላኪያ አገልግሎቶች እያደገ የመጣው የሁለቱ ሀገራት የንግድና የዲፕሎማሲያዊ ግንኙነት ናቸው። ጠንካራ የማስተዋወቅ ስራዎችን በመስራትና የቻይናውያን ተጠቃሚዎችን በተለይም እያደገ የመጣውን የወጣቶች ፍላጎት ለማሟላት ኦርጋኒክ ቡና በመላክ በቻይና ያለውን ሰፊ የገበያ እድል ለመጠቀም እየጣርን ነው ሲሉም አክለዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። ደግሞ ወደ ውጭ ዜናዎች እናልፋለን። በኡጋንዳ በተማሪዎች ማመላለሻ አውቶቡስ ላይ በደረሰ የትራፊክ አደጋ ቢያንስ 20 ተማሪዎች ሕይወታቸው ማለፉ ተገለጸ። በምስራቅ ኡጋንዳ ለትምህርታዊ ጉብኝት ተማሪዎችን ጭኖ ሲጓዝ የነበረ አውቶቡስ ላይ በደረሰ አደጋ ቢያንስ 20 ተማሪዎችና አንድ አዋቂ ሰው መሞታቸውን የአካባቢው ባለስልጣናት ገልጸዋል። ይህ አደጋም በቅርብ ዓመታት ውስጥ በሀገሪቱ ሕጻናትን ያሳተፈ እጅግ አስከፊ የትራፊክ አደጋዎች መካከል አንዱ ሆኗል። በካፕቾርዋ አካባቢ በተከሰተው አደጋ የትምህርት ቤት ሰራተኞችን ጨምሮ ሌሎች በደርዘን የሚቆጠሩ ሰዎች የተለያየ ጉዳት እንደደረሰባቸው ቢቢሲ ዘግቧል። በአካባቢው ባለስልጣናት መረጃ መሰረት አሽከርካሪው ከቁጥጥር ውጪ ከመሆኑ በፊት ሜካኒካዊ ችግር አጋጥሞት እንደነበር የመጀመሪያ ደረጃ ምርመራዎች ያመለክታሉ። ይህ ክስተት ያጋጠመው በርካታ ከባድ አደጋዎች በተደጋጋሚ በሚከሰቱበት የቼክዋቴት ኮረብታ በተባለው የመንገድ ክፍል ላይ ነው። የኡጋንዳ ፖሊስ እንደገለጸው ከኒዴጄ በሚገኘው ኪንግ ዴቪድ የመጀመሪያ ደረጃ ትምህርት ቤት ተማሪዎችን አሳፍሮ ሲጓዝ የነበረው አውቶቡስ በካኦ አካባቢ በሚገኘው ቼክዊቲ መንደር ውስጥ በአካባቢው ሰዓት አቆጣጠር ከምሽቱ 2 ሰዓት አካባቢ አደጋ ደርሶበታል። በአካባቢው የሚኖሩ ሰዎች ጉዳት የደረሰባቸው ልጆች ለመርዳት ሲጣደፉ የሚያሳዩና በአይን እማኞች የተነገሩ ቪዲዮዎች በአውቶቡሱ ከፍተኛ ጉዳት እንደደረሰበትም ያሳያሉ።
በመጨረሻም የአሜሪካ ሚሳኤሎች በደቡባዊቷ የኢራን የወደብ ከተማ ባንደር አባስ ላይ ከባድ ጥቃት መፈጸሟን አስታወቀች። የአሜሪካ ጦር በደቡባዊቷ ስልታዊ የወደብ ከተማ ባንደር አባስና በሌሎች ቁልፍ የኢራን ወታደራዊ ይዞታዎች ላይ ያነጣጠረ መጠነ ሰፊ የሚሳኤል እና የቦምብ ጥቃት መፈጸሙ ተረጋግጧል። የኢራኑ ፋርስ የዜና ወኪል እንደዘገበው በከተማዋና በአካባቢዋ ባሉ ወታደራዊ ማዕከላት ላይ የአሜሪካ ሚሳኤሎች አርፈዋል። የአሜሪካ መከላከያ እዝ ጥቃቱን በይፋ ያመነ ሲሆን ለክንውኑ የተጠቀመበትን ተዋጊ አውሮፕላኖችና እጅግ ዘመናዊ የሆኑ የኢላማ መምቻ ሚሳኤሎችን የሚያሳይ ተንቀሳቃሽ ምስል ይፋ አድርጓል። የአሜሪካ መከላከያ ሚኒስቴር ጥቃቱን የፈጸመው በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ ዓለም አቀፍ መርከቦችን ደህንነት የሚያሰጉ የኢራን ወታደራዊ መሰረተ ልማቶችን ለማውደም እንደሆነ ገልጿል። ባንደር አባስ የኢራን ቁልፍ የወደብ ከተማና ዋነኛ የባህር ኃይል ጦር ሰፈር መገኛ በመሆኗ ጥቃቱ በሀገሪቱ ወታደራዊ አቅም ላይ ከፍተኛ ተጽዕኖ እንደሚኖረው ተገምቷል። ይህንን አስከፊ ጥቃት ተከትሎ በመላው የኢራን ወታደራዊ ክፍሎች ዘንድ ከፍተኛ ጥንቃቄ የታወጀ ሲሆን ቴሄራን ለአሜሪካ የማያዳግም የአጸፋ ምላሽ እንደምትሰጥ በጥብቅ በመዛት ላይ ትገኛለች። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብራችሁ የቆየው ረዴት ጌታቸው ነኝ። ጤና ይስጥልኝ።